ጤነኛ የነበረው ልጅ እንደዚህ ታሳብደዋለህ እንዴት ታደርገዋለህ እንደዚህ ይኸውልህ እየረበሸ ነው ቆይ ተረጋጋ ቆይ ወንድሜ ባላሰብ ነው ባልገመት ነው መንገድ በቃ ማበድ መጮህ ምናምን በቃ በጣም ነው ጸባዩ የተቀየረው ነው ግራም ያጋባ ወንድምሽ እንደታመመ ነው እየነገርሽኝ ያለሽው እንዴ በጣም ነው ታመመው እንጂ መታመም ሲሉ እንዲቀለል አድርገህ እንዳታስበው በጣም ግን አባቴ ምንም እሱ ግን ምንም እየደነገጠ አልነበረም በዛ በድንጋጤ ሆኜ አባቴን ያየሁት ቆይ አንዴ ተረጋጋ ቆይ አንዴ እሺ በለኝ ስንስቅ ስንጫወት የነበረ ልጅ ይሁን አይምሮ እንደመሳት ነገር የለም በቃ መንቀጥቀጥ ሆነ መጮህ ሆነ ምናምን ለምንድን ነው ያናደረው? እኔ ማብራራት መናገር ማለት ነው ሙጣ አንዳችን ነገር ብቻ ስለድኝ ሄዳለሁ ማዘርዬ እስከንበላበት ሰዓት ጀምሮ በቃ ቶሎ ይቅረብ እንጂ ሰዓቱ አልደረሰም እንዴ ቶሎ አቅርቡት ምናምን ያል ሰዓት እሱ ነበር ሲከታተል የነበረው አባትሽ ማለት ነው አባቴ በቃ ሰዓት ነው ካሜራውን አስቆመው አፋልቶ ስለማለቶ ቁጭ በል ያስቀምጣው እኔ ባህል ስለማውቀው እንደዚህ ይሆናል ባለቤቴ በሚነግረኝ ነው እንጂ ምን ይሁን የማውቀው ታሪክ የለም ግን ባለቤቴ እንዳጫወተ ግን አንድ ልጁ እንደታመመ እንደተሰቃየ እናትየው ጸበል እየወሰደችው ሆስፒታል እየወሰደችው እንደነበር በቃ የእሷ ጣፋንታ ነው ደርሶኝ ምን አለፋ አሁን ልጄ እሱን ፋንታ ይዟል በምን ይሁን መጥቶ ከኛ ጋር መብላት ስላለበት በግድ ነው እናቴ ምንም ጨቅጭቀ ነው እሱማ እንደው ዱላ ነው ይዞበት ሄደው ተነስቶ እንዲበላ አዎ በቃ ይሁን እሷም ያን ያህል ደልደገጨች እንደጠበቅኳት እሷም እንደ ልጇ እንደታመባት አታላረገችም እናቴ ራሱ ይሁን እንደዚህ ነው ያስቸግረኛል ያልኩህ እኮ ወንድሜ ተረጋጋ ወንድሜ ተረጋጋ እያልኩ ነው ተረጋጋ በቃ ከመንፈስ ጋር የሚገናኝ ነገር ነው መሰለኝ አዎ እንደዛ ነው በቃ እኔ ምንም ነገር ሁኔታው ምንም እያማረኝ አይደል እያየኸው ነው አይደል እኔ አሁን እንዴት አድርጌ በእኔ አቅም ጸበል ልጅ ለመጠየቅ ሲሄድ ቤቱ አባቴን እዛ ቤት ከነ ቤተሰቦቹ አላገኘው መሰል ጮ ማለት ነው ልጄ ነው ውጪ ከቤቴ ነው ያለኝ ታውቃለህ እየሰማሁ ነው አይደል ወንድሜ ምናምን ሄዷል ግን ያው አባቴ ነው ብዙ ነገር እንትን እኔ ነኝ በኢየሱስ ክርስቶስ በቃ እኔ ምንም እየገባኝ አይደለም በቃ ዝም ብዬ ስገብት ግን እንዴት በፍጥነት ያኛው ወንድሜ ተሽሎት ይሄኛው ወንድሜ ይታመማል ያኛው ፍቅረኛ ይቅርታ አድርግልኝ ፍቅረኛ ማለት ያው አሁን ወንድሜ አይደለ ወንድሜ ልበለው ብዬ ነው ፍቅረኛ ተሽሎት እንዴት ይሄ በዚህ ይታመማል ያደረከው ፍቅረኛ እየረበሸ ነው አሁን ነው እንዴት አድርጎ ጊዜው እንደሚያብቃቀው አላውቅም እኔ እንዴት አድርጎ ህይወቱን እንደሚመራ አላውቅም ግን ለኛ እዳን የሆነብን ወንድሜ ያኛው ሲሻለው ይሄኛው ሄዶ እዛው ውጪ ልጆቼ ናቸው ቤተሰቦቼ ናቸው አንቺ እዚህም ታሪያችሁ ውጪ ብሎ ነው ያለኝ ጓደኞቼን ይዤ ጸበል ሄዶ አላልሽኝ አይደል አዎ ጓደኞቼን አስተባብሬ በቃ ምን እያለ እንደሚጮህ ታውቃለህ አባቴ ነው እንደዚህ ያደረገኝ አባቴ ነው የሚለው በቃ ሌባም ቢሆን እኮ ሌባ ነው አይደለም እኮ ቃሚም ቢሆን ቃሚ ነው አይደለም ግን በቃ ያው እንደምታየው ነው ስለዚህ እሱንም እኮ ነኝም እኮ ማስቆመው ፍቅረኛዬ ግን የዚህን ባህሪ ተላብሶ ያማቀው ተደባዳቢ ቲቪተኛው ልጅ የለም ሌላ ሰው ነው የሆነው ታሟል እሱ ራሱ ደክሞ ሳልስቱ ትቶታል ጸበሉ ምኑም አሁንም ይሄንንም እኮ የምታገለው ነኝ እኮ እሱ እኮ ያወስዳቸውም እኮ እሱ ያንንም አላሰመ ይሄንንም ልጁ ከአንደኛው ልጁ አስበልጦ መስዋዕት እንዲሆን ያደርጋሉ ያላስበም እኔ አባቴ መጥፎ ሰው ነው እሱኛ ያለን እኔ ያሳሙታል እንዴ ተመጭው ሰምታል እንዴ ይሄው ያሳሙታል ያው ዝም ያለው በማን ነው እናንተ አይደለም አንተ ዘመድ ነው እሱ ይሻል ሳይስጠይቀውም አያቀኝም ምንም ነገር የሚያስታውስ አሁን እሱ አሁን ምን ብለው ይሰማኛል አይሰማኝም ተው ብለው ያዳመጠኛል አያዳመጠኝም እኮ በቃ ዝም ብሎ እንዳመሉን ተዋዋልን ሰብሊ ለሳቸው ድል እንስጣቸውና ልጁ ሱሰኛ ነው ዱርዬ ነው ምንም ክርክር የሌለው ነገር ነው አይነት ነገር የለም በቃ መጮህ መለፍለፍ መሳደብ
የሚውለው ሱስ ነው የማይሆን አጓጉል ከሱ የባሱ ሰዎች ጋር ነው የሚውለው። ባለቤቴ ከዚህ በፊት ትዳር አለው። ያውቃሉ ትዳር እንደነበረ? አዎ አውቄበት የገባሁት አሁን እሷ ልጅም ስለሆነች ስለማት ግን በቃ እየተላመደን ምናምን ስንሄድ ስልኩም ሲጠራ ከሰው ጋርም ታይ ምናምን ሲነግረኝ ምንድን ነው በቃ ካመንሽ መኝ እኔ ትዳር ተጋብተን ወልደን ነበር። እንዴት አንቺ ዘለሽ ነው እንዴ የቤተሰብን እንትን ዘርን ሳታጣሪ ሰብን ሳታጣሪ የገዛ ወንድምሽን ጋር ብቻ እናንተ የምትፈጽሚው? ወንድም ውድ ቤተሰቦቼ እንግዲህ ዛሬ ደግሞ ለየት ያለ ታሪክ ይዤላችሁ ነው የመጣሁት። ታሪኩ እኔ ገና ተደውሎ ሲነገረኝ በተደጋጋሚም ደግሞ እህቴ ሁሉን ነገር ስታጫጉተኝ ትንሽ የሚከብድም ግራ የሚያጋባም ነገር ያለው ውስብስብ ያለ ነገር ነበር እየተነገረኝ ያለው። የፋሲካ ዶሮን ከበላም በኋላ ከፋሲካ ማግስት በኋላ ወንድሜ ታሟል። ወንድሜ በታመመበት ቅስፈት ደግሞ ፍቅረኜ ተሽሎት ለስንት ዓመታት ሲያሰቃይ የነበረው በሽታ ሙሉ ለሙሉ ተሽሎት አገግሞ አሁን በጤና ላይ በጥሩ ሁኔታ ይገኛልና ይሄ ነገር ግራ ጋብቶኝ ባለበት ሰዓት በእናትና በአባቴ መካከል ደግሞ ግጭት ተቀሰቀሰ። በዛም ግጭት እናትና አባቴ ተለያይተዋል። ከዛም በኋላ ደግሞ አባቴ ሌላ ትዳር እንዳለውና ከኔ የሚበልጥ ልጅ እንዳለው ሰማሁኝ የምትል እህት ነች እንግዲህ ታሪኳን ይዛ ወደ እኔ የመጣችሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ ውድ የማዕበል ቤተሰቦች እንግዲህ ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ ደግሞ በሚያስገርም ሁኔታ እኔ ታሪኩን በደንብ አድርጌ መስማት ስለፈለኩኝ ምናልባትም ደግሞ እናንተም በዚህ ጉዳይ ላይ የምታውቁት ነገር ካለ በሚል ለእናንተም ይህን ታሪክ ወደ እናንተ ሼር ማድረግ ስለፈለኩኝ የነበሩትን ነገሮች አቁሜ ይህንን ታሪክ ለመቅረጽ ተገድጃለሁ። እንግዲህ ውድ ቤተሰቦቼ እስኪ ከዚህ ታሪክ ምንድን ነው ልንሰማ የምንችለው? ምንድን ነው በቤተሰቡ መሀል የተፈጠረው? እንዴት በፋሲካ ማግስት ወንድሟ ታሞ ፍቅረኛው ሊሻለው ቻለ የሚለውን እንግዲህ በዚህ ቪዲዮ ላይ ለማየት ጥረት እናደርጋለን። እንግዲህ አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ደግሞ ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ አድርጋችሁ ጀምሩት። እንትኑም ደግሞ ቪዲዮንም ደግሞ ለብዙ ሰዎች ሼር በማድረግ እንድታዳረሱልኝ ይፈልጋለሁ። እሺ መጀመሪያ ከትውውቅን ጀምርና እህቴ አንቺም አለበል፣ ከዛ በኋላ ደግሞ በስልክ የነገርሽኝ ታሪክ አለ። ስለሱ ደግሞ በጣም ለማወቅ ጉጉት ስላደረብኝ ነው እዚህ ድረስ የመጣሁት። ምናልባት ልረዳሽም ላረዳሽም እችላለሁ። በነገርሽኝ ልክ እኔ ያው እየተከታተልኩ እየሰራ ያለሁት የወንጀል ታሪኮችን ነው። ይሄ ደግሞ ወጣ ያለ ታሪክ ነው እየነገርሽኝ ያለሽውና ምናልባት በዚህ ውስጥ እኔ ልረዳሽ የምችልበት ነገር ካለ ስለጠየቅሽኝም በደንብ ስላስጨነቅሽኝም ድረስ ነው እዚህ ድረስ የመጣሁት። እስኪ መጀመሪያ ከትውውቅን ጀምር። ማን ልበል አንቺን? እሺ አመሰግናለሁ። መጀመሪያ አክብረኝ ስለመጣ። ስሜ ሰብለ ይባላል። ሰብለ እባላለሁ። ታሪኬ ምን ያህል ውስብስብ እንደሆነ ነግሬያለሁ። ሁሉን ነገር እኔ ከማውቀው ከምገመተው በላይ ነው ታሪኬና ማለት ብዙ ነገር እንደ አዲስ እየተፈጠረ በህይወት ላይ የሚሄድ ነገር የለም። የምታየው ነገር ቀን በቀን እየተቀየረ የሚሄድ ታሪክ ነው ያለኝና በጣም ከባድ ነውና የመጣህበት እንድነግር የፈለግኩት ፍቅረኛዬ ታሞ ነበር እና ቤታችን ፋሲካን በጣም በጥሩ ባህል ቆንጆ በቃ የቤተሰብ ባህል ታውቃለህ አይደል? ደስ በሚል ሁኔታ 9 ሰዓት ተነስተን በልተን ዶሮ በልተን በቃ እየተጫወትን ነበርና በቃ ጥሩ ጊዜ እያሳለፍን እየተሳሳቅን ወንድሜ ባልገመት ነው መንገድ እዛ መንፈራፈር ጀመረ። ወድቁ በጣም መንፈራፈር ጀመረ። በቃ ቤተሰቡ በጣም መረበሽ ጀመረ ማለት እንግዲህ በልተን አባቴ ምናልባት ያው ቅባት ከረጅም ጊዜ በኋላ ስለበላ እሱ ረብሹት። የቅባት አይደለም፣ የቅባት እኮ ጨጓራ ነው ሊያምን የሚችለው ሊያስመልስ ይችላል ምናምን አይደል? ያ ግን እንደዛ አይደለም። በቃ እንዴት ነው አይምሮን የመሳት ነገር የለም። በቃ ማበድ መጮህ ምናምን በቃ በጣም ነው ጸባዩ የተቀየረውና እኔ አባቴም አልደነገጠም ሳየው። ምንም የተፈጠረ ነገር የለም። አባቴ ምንም እንዳልተፈጠረ ነው እየሆነ ያለው። ደነገጥኩኝ። ማን ነበራችሁ ቤት ውስጥ? አባቴ ነበር። በቃ ሙሉ ቤተሰቡ ነበር ቤት ውስጥ ያለ። ስንት ሆናችሁ ነው እዚህ ቤት የምትኖሩት? የምንኖረው ቤት ውስጥ 4 ነን። እናቴ ያለች፣ አባቴ ያለ፣ ወንድም ያለ 4 ቤተሰብ ነን አንድ ላይ የምንኖረው። ለአራት እንግዲህ ማዕድ ላይ ቀረባችሁ። ከዛ ምግብ ከበላችሁ በኋላ ወንድምሽ እንደታመመ ነው እየነገርሽኝ ያለሽው? እንዲህ በጣም ነው የታመመው እንጂ መታመም ሲሉክ እንዲህ ቀለል አድርገህ እንዳታስበው። በጣም ግን አባቴ ምንም አልደነገጠም። ይገረመኝ በቃ እሱ እንደዛ ሲሆን ሲንፈራፈር ምናምን በቃ እሱ ምንም ነገር የተፈጠረ ነገር አይመስልም። ተውት ይለቋል፣ ተውት ጸበል አድርጉለት ምናምን የደሪቅ እንትን የለም። ሰው እንዴት ነው ልጅህ ታሞብህ እንዴት ነው ማደነግጠው? እሱ ግን ምንም እየደነገጠ አልነበረም። በዛ በድንጋጤ ሆኜ አባቴን ያየሁት ማለት የሆነ ሰው ታውቃለህ፣ ቤት ውስጥ አንተ ስትታመም መደንገጥ አለበት አይደል? እሱ ግን ምንም ያን ስሜት ምንም አላሳየንም እና እንደዛ እንትን ብዬ ደነገጥኩኝ። አባቴ ሁኔታ እንዴ ምን እየሆንክ ነው? ለምንድን ነው ልጅ አይደል እንዴ? ለምንድን ነው ማደነግጠው? ከሱ ጋር ጸብ ጀመርን።
ከአባቴ ጋር እንዴ ቢያንስ የሆነ ነገር ላግዛችሁ እኛ በቃ አስቸገረን። ከኔ አቅም በላይ ሆነ፣ ከኔና ከእናቴ አቅም በላይ ሆነ። ወንድም ምንድነው ኤግዛክትሊ የተፈጠረው ነገር ምንድነው? ወንድምሽ ምን አይነት በሽታ ነው ያመመው? ጤነኛ ነበርኩ። አብረን ስንስቅ ስንጫወት የነበረ ልጅ ይሁን አይምሮ እንደመሳት ነገር የለም በቃ መንቀጥቀጥ ሆነ መጮህ ሆነ ምናምን እና እንዴት አድርገን እንትን በለው እኛ በእኛ አቅም ይሆን ነገር አይደለም። እና እሱ ቆሞ ነው እያየን የነበረው አባቴ ምንም ያ ነገር እንደተፈጠረ ምንም አክት በቃ እዛ ቤት ችግር እንዳለ ራሱ ምንም ሊያስብ አልቻለም። ምናልባት ጎረቤትስ ምናምን ሊረዳቸው የመጣ የለም? ሌሊት ነው እኮ እኛ ምግብ የበላነው ከቤተ ክርስቲያን ማለት ሲወጣ አይደለ? ጤሳት አይደለ? በዓል ምሽት ስለሆነ ብዙ ሰው ይኖራል። ሰው የራሱን ቤት ነው እንጂ የሚያዳምጠው እንትን ቤት አያዳምጥም። እና ይሁላ የበዓል ፕሮግራም ነው። ደህና እኮ እየተጫወትን እኮ ነበረ። ደህና ሰው ነበር። አባቴ ቆሞ ይባስ ቆሞ ይስቃል እንጂ ፈገግ ይላል። በጣም ነው የሚያናድደው ሁኔታው የአባቴ። በጣም ነው የተናደድኩት። ከዛ በቃ ሳየው እንዴ በቃ እሱ መጠርጠር ጀመርኩኝ። አባቴ እንዴት ማለት ጀመርኩኝ። ዶሮን ገዝቶ የመጣው እሱ ነው ምናምን ሲታረድ አብሮ ነበር። በቃ ደስ ብሎት በቃ እስከንበላበት ሰዓት ጀምሮ በቃ ቶሎ ይቅረብ እንጂ ሰዓቱ አልደረሰም እንዴ ቶሎ አቅርቡት ምናምን ያል ሰዓት እሱ ነበር ሲከታተል የነበረው አባትሽ ማለት ነው። አባቴ በቃ ሰዓት ነበር ሲያየ የነበረው። እንዴ አልደረሰም እንዴ አፍጥኑት እንጂ ወጥ ገና ቤተክርስቲያን ሰዓቱ ሳይደርስ የሚበላበት ሰዓት አለ አይደለ? ሰዓት ነው የሚበላው አይደል? ሰዓት ሳይደርስ 7 ሰዓት ብናቀረው ደስ ይለው ነበረ። በቃ ከስራችን ማለት ምንድነው የአባትሽ ዓላማው ምንድን ነበር? እኔም አልገባኝም እኮ እኔም ቢኮ አልገባኝም። ምን ሊያደርግ እንዳሰበ እሱ ነው የሚያውቀው በልቦ ነው። ከዛ በኋላ ነው ነገሮች እየገቡኝ የመጡት እንጂ አባቴ ምን ሊያደርግ እንዳሰበ አልገባኝም በዛ ሰዓት ማለት ነው። እና እሱ የእሱ ሁኔታ በጣም ነው እንትን ያለኝ ያናደደኝና በቃ እንዴ ነው አንድ ሰው ይሁን የሚያደርገው አክት አናዱት የምትከተለው ነገር የለም። የእሱን አካሄድ መከተል ጀመርኩኝ ከዛ በኋላ ማለት ነው። በቃ ዝም ብዬ እንዴት ነው የማደነግጠው? አንተ ልጅን ያክል ታሞብህ እንደዛ ሲሆንብህ እንዴት ነው የማደነግጠው? አባት ነህ አይደለ? ባዳ እንኳን ብትሆን እሺ ይሁን እኮ ብለህ ዝም ትላለህ። እሱ በቃ 6 ሰዓት ራሱ ዶሮን ቢበላ ቀስቅሱ። ወንድሜ መነሳት አይወድም ሌሊት ይሄ ስንበላ በቃ ተውኝ እኔ ነገ ጠዋት ነው በላው ምናምን ነው የሚለው። እናንተ ብሎ አትጭቅጭቁኝ አትቀስቅሱኝ ምናምን ነው እንደዛ እየተባባለው። ግን ያ ባህል አይደለ? ግዴታ መቅረብ ስላለበት መጥቶ ከኛ ጋር መብላት ስላለበት በግድ ነው። እናቴ ምንም ጨቅጭቀ ነው እሱማ እንደው ዱላ ነው ይዞበት ሄደው ተነስቶ እንዲበላ። አዎ ዱላ ነው ይዞበት ሄደ። አልበላም እኔ ጠዋት ነው የምበላው። ለምንድን ነው የማትበላው ብሎ ዱላ ይዞበት የተነሳ አባቴ ማለት ነው። ዱላ ይዞበት ሄደ። ከዛ በግድ በቃ ማክበር ትልቅ ሰው አይደለ? ማክበር አለበት አይደል? ተነስተን በላ። እናትሽስ ምን አይነት ሁኔታ ላይ ነበሩ በሰዓቱ? እሷ ምንም እኔ እንጃ በቃ ይሁን። እሷም ያን ያህል ደልደገጨችም እንደጠበቅኳት። እሷም እንደ ልጇ እንደታመባት አላደረገችም። እናቴ ራሱ ያን ያህል አልጠበቅኳትም። ብዙ እናት ናት፣ የእናት አንጀትን ታውቋለህ። ምንም ግን ያን ያህል አክት አላደረገችም። በቃ እንደ እናት እኔ ነበርኩኝ ደንግጬ ስር በተበት የነበረውና የወንድሜ መታ የሚያስደነግጠው እኔን ነው። እነሱ ብዙ ምንትና ምናልባት ከዚህ በፊት እንደዚህ አይነት ነገር አጋጥሞት ያውቃል ወይም ቤተሰቦችሽ የሚያውቁት ነገር አለ ከዚህ ጋር በተገናኘ? እኔ እሱን አላቅም። ግን ታሞ ነበር ከዚህ በፊት እንደዚህ አይነት ህመም ያጋጥመው? ወንድሜ ምንም አይነት ህመም የለበት። በጣም ተጫዋች በቃ በጣም ሳቂታ ወጥቶ ሰርቶ የሚገባ ልጅ፣ በጣም ብዙ ጓደኞች አሉት። ሰው የሚወደው አይነት ነው። እንደዚህ ይሆናል ብለህ ምንም በቃ እንደዚህ የሚሆንበት ምንም እንትን የለም ማለት አሞት እንኳን ቢሆን ወይ አመሉ ነው ብለህ ትተዋል አይደል? በቃ ጀመረው ተነሳበት ብለህ ትተዋል። ግን እሱ እንደዛ አልነበረም። እሱ በቃ ይሄ ወዲያው በፍጥነት የሚሆን ነገር የለም። ቅይር ነው ያለው። በቃ መልኳል በቃ ምኑም ነገሩ ነው። በቃ ተውኝ እያለ እኔና እናቴ አልቻልነውም። በቃ ያው እናት ስለሆነች በቃ ዝም ብዬ እሷን የሆነ በቃ የእሷም ሁኔታ አልተመቸኝም። ሁለቱም የእናቴም የአባቴም እኔ ነኝ የደነገጥኩት። በቃ ብዙ ነገሩ ወንድሜ ሲቀያየርብኝ እኔ ነኝ የደነገጥኩት። በቃ እንደነገርኩ ነው። ወንድሜ በጣም በቃ ሰው የሚወደው ነው። በቃ በጣም ተጫዋች ነውና በቃ ምን እንደምልህ አላውቅም። የእናቴ ሁኔታና የአባቴ ሁኔታ ግን በጣም ነው የሚያናድደው። እንደዚህ እንደታመመባቸው አይደለም የሚሆኑት። በቃ ምንድን ነው ሳል ያጋጠመው አላውቅም። ይኸውልህ ወንድሜን አየሁ አይደል? ሰማሁ አይደል? እየሰማሁ ነው አይደል? በቃ እንደዚህ ነው የሚሆነው። በቃ በጣም ነው የሚረብሸው። በቃ እንደውም አንተ ስላለህ እንደው እንትን ብሎ ነው መሰለኝ እንጂ በጣም ነው የሚያስቸግረን። በቃ ማለት ሰብልዬ ትንሽ ማለት ታሪኩን በደንብ አድርገሽ እንድታብራሪልኝ ይፈልጋል። ያልገቡኝ ነገሮች ስላሉ ማለት ምንድን ነው የተፈጠረው? እኔ ካሁን ግራ የገባኝ ነገር ራት ከተበላ በኋላ ወንድምሽ ሊታመም ያልቻል ምናልባት ከባዳ አምልኮ ጋር የሚገናኝ በቤተሰባችሁ እንደዚህ አይነት ታሪክ አለ? እኔ አላቅም ይመስለኛል። እናትና አባቴ የሚያውቁት ነገር አለ ይመስለኛል። እኔ ግን ያን ያህል አላቅም። ግን ስገምት እኔ እንደዛ ነው የተሰማኝ። አንተ ጋር የመጣሁበትም ትልቁ ምክንያት በቃ ሳያቸው ሁኔታዎች አስበው እኔ አባቴ ነው ብዬ ስንት ዓመት ያሳደገኝ አባቴ ወንድሜ ታመመ ብዬ ለፍቅረኛ ለመጠየቅ ፍቅረኛ እንደታመመ ነግሬያለሁ። ፍቅረኛ ታሟልና ለመጠየቅ ሲሄድ ቤቱ አባቴን እዛ ቤት ከነ ቤተሰቦቹ አላገኘው መሰል ከነ ቤተሰቦቹ ማለት ነው። ሲሄድ ኢቭን እንኳን የኔ ፍቅረኛ የተባለው ፍቅረኛዬ ይሄ የታመመ በሽተኛው ቆሞ ነው የሚሄደው።
ስሰማ እዚህም ታደርጋለህ ምናምን ብዬ አባቴን ስጮህ ማለት ነው ልጄ ነው ውጪ ከቤቴ ነው ያለኝ። ፍቅረኛዬ ልጄ ነው የኔ ፍቅረኛ ማለት ነው። ስንት ነገር አብረን ያሳለፍነው ፍቅረኛዬ የአባቴ ልጅ ነው። አልገባኝም ሰብሊ። እኔም በጣም ነው የደነገጥኩት። ለዛ ነው እንጂ ቤተሰቤን ማጋለጥ ወይ ቤተሰቤን ላንተ እንድትሰልልኝ መምጣት ፈልጌ አይደለም። ግን እንዴት ነው ያሳደገ አባቴ ነው እያልክ ስትኖር የነበርከው ልጅ ስትሄድ ኢቭን ስንት ነገር ካሳለፍከው ፍቅረኛ ጋር አባቱ ነኝ ልጅ እሱ ልጄ ነው አባትና ልጅ ነው ብሎ በዛ ላይ ደግሞ የተናደድኩት ምንድነው ታውቃለህ? እየሰማሁ ነው አይደል ወንድሜ? የታመመው ፍቅረኛዬ በጣም ጤነኛ ሆኖ ተጫዋች ሆኖ እንደዛ ሆኖ ነው ያገኘሁት። በጣም በቃ እንዴት ነው ሳይው ደህና ሆኖ ነው ያገኘኝና በቃ እኔ በጣም ነው የገረመኝና አባቴን እንድጠረጥረውም እንደዚህ መጥፎ ነገር እንዳስበው እየሰማ ነው አይደል ወንድሜ? በጣም እያስጨነቀኝ ነው እኮ ይኸውልህ እንዲህ የሆነ ነው እንትን የሚኖረው እኮ። እሺ እኔ እኮ አሁን ግራ እያጋባኝ ነው ያለው። አባትሽ ሌላ ቤተሰብ ወይም ሌላ ትዳር እንዳለው እናትሽ ታውቃለች? ያለው ነገር እንዴት ነበረ? እኔ እናቴ ትወቃ አላውቅም። እኔ ግን የማውቀው ነገር የለም። ስለዚህ ነገር የማውቀው ፍቅረኛዬ እኮ አልኩህ። አንተ ምን ሆነ እንዴት ነው ሰው ነህ አይደለ? እንዴት ነው ፍቅረኛ? ስንት ነገር አብረህ ታሳልፋለህ። ስንት ነገር እኛ እኔና እሱ አብረን አሳልፈናል። ግን አባቴ ሄዶ እዚህ ውጪ ልጆቼ ናቸው ቤተሰቦቼ ናቸው አንቺ እዚህም ታርያለሽ ውጪ ብሎ ነው ያለኝ ከፍቅረኛዬ ጋር። እኔ በጣም ነው እንትን የተናደድኩት። በቃ ከምን አልድም ላይ በጣም ነው የተሰበርኩት። ስንት ነገር ያሳለፍከው ፍቅረኛ ወንድም ሆነ ስታገኘው ስንት ነገር አብረህ ያደረግከው ፍቅረኛ እየረበሸ ነው። አሁን እንዲህ ነው እኮ በቃ ምንም ብቻዬን መቋቋም አልቻልኩም። እናቴም ያው ሕክምና ወስዳችሁታል? ግን ጸበልም ሄዷል ሕክምናም ሄዷል። ግን ያው አባቴ ነው ብዙ ነገር እንትን እኔ ነኝ የምወስደው ነው የሚለው እሱ። ለምን አንቺም እኮ ኃላፊነት አለብሽ። አዎ ወስደዋለሁ እኮ በእኔ አቅማ ወስደዋለሁ በእኔ በምድር። ግን እንዳየው በጣም ነው የሚያስቸግረው። በሴት አቅም ደግሞ እንደዚህ የሚያስቸግር ሰው ከባድ ነው የሚሆን ነገር አይደለምና እኔ ብቻዬን አልቻልኩትም። ቆይ አንዴ እያስቸገረኝ ነው። አንዴ እሺ ሄጄ አስተካክዬው እንትን ብዬ ልምጣ አባብዬው ልምጣ። ግራ የሚያጋባ እሺ በለኝ በቃ አንዴ ተረጋጋ በቃ እሺ በል በቃ እሺ አንዴ አሁን ሰው አለ ችግራችን የሚፈታልን ሰው አለ በኢየሱስ ክርስቶስ ስም እሺ በቃ ይኸውልህ በቃ ተረጋጋ በቃ አንዴ በቃ አሁን ችግራችን የሚፈታልን በቃ እሺ በላ አታስጨንቀኝ እንጂ አታስጨንቀኝ እኔንም አታስጨንቀኝ። እንደዚህ ነው እኮ ያስቸግረኛል ያልኩህ እኮ ወንድሜ። ተረጋጋ ወንድሜ ተረጋጋ እያልኩ ነው። ተረጋጋ በቃ። ከመንፈስ ጋር የሚገናኝ ነገር ነው መሰለኝ። አዎ እንደዛ ነው በቃ። እኔ ምንም ነገር ሁኔታው ምንም እያማረኝ አይደለም። እያየኸው ነው አይደል? እኔ አሁን እንዴት አድርጌ በእኔ አቅም ጸበል ይዤው መሄድ እችላለሁ? አባቴ ካልረዳኝ ካላገዘኝ እንዴት አድርጌ ይዤው መሄድ እችላለሁ? እንደዚህ እየተሰቃየ ነው እናትሽም አባትሽም እያዩ ዝም እንደ እናትና እንደ አባት መሰሉ። እንደዚህ አይነትና አባት እንዳሉኝ እኔ ባቅ ኖር እስከዛሬ ከነሱ ጋር አይደል የትም አልኖርም ነበር። ወንድሜ ስለሚያሳዝነኝ እንጂ ቤት ጥዬ ነበር የምወጣው። እኔ አባቴም እናቴም ብዬ መጥራት አልፈለግም። እነዚህን ሰዎች በጣም ክፉዎች ናቸው። እንዴት ይሄን መሰለ ወጣት እያየኸው ነው አይደል? ምንድን ነው የተፈጠረው? እስኪ ንገሪኝ። አሁን ስለ ፍቅረኛሽም ስለ አባትሽም እየነገርሽኝ ነው። አዲስ ትዳር እንደነበር አዲስ ቤተሰብ እንዳለው ከዛ ደግሞ አንቺና ደግሞ የአባትሽ ልጅ ማለት ያ ወንድምሽ ነው። ከወንድምሽ ጋርም የፍቅር ግንኙነት ጀምረሽ ነበረ። በዛ መሀል ብዙ ነገሮች ሊኖሩ ይችላሉ። እንዴት ነው ከዛ በኋላ የሆነው ነገር? ከዛ በኋላማ ምን ይሆናል ብለህ ነው? በቃ እኔም አባቴን ውጪ ከቤቴን ያለኝ እኮ አባቴ ሂጅ ውጪ፣ ምን ፈለጋ መጣሽ እዚህ? እኔ ህይወቴን እየኖርኩ ነው አለ። ሁለት ቤት ነው ያለው እሱ። ለካ ለኛ አንድ አባትኛ ጋር አክት ያደርጋል። ለካ ሌላ ቤተሰብ ሌላ ሚስትና ልጆች አሉት። እዛም እንደ አባት አክት ያደርጋል። እንዴት አድርጎ ጊዜው እንደሚያብቃቁ አላውቅም። እኔ እንዴት አድርጎ ህይወቱን እንደሚመራ አላውቅም። ግን ለኛ እዳን የሆነብን ወንድሜ ያኛው ሲሻለው ይሄኛው ታመመ። ምን ትላለህ? ከኔ አሁን በቃ እንዴት እኔ በቃ ለአይምሮ እኔ ከበደኝ። ምን ማለት ነው? ያኛው ታመመ በሽተኛ የነበረ ልጅ እንዴት ይሄ ጤነኛ የነበረ ልጅ ይታመማል? ያደረጉት ነገር ባይኖር ኖሮ እነዚህ ሰዎች እንዴት እናቴ የምታውቀው ነገር ይኖር ይችላል። የምታውቀው ነገር ባይኖርማ ልጇ እንደዚህ ሲሆን ዝም አትልም ነበረ።
እንዴት ነው እናትሽ ማለት ልጁን ጸበል የመውሰድ ነገር ምናምን የለም? ያን ያህል አትተባበረኝም። እኔ ነኝ እኮ አልኩህ እኮ በቃ ለወንድሜ ያን ያህል እየተባበረችኝ አይደለም። እናቴ ልጇ ራሱ ሆነ እኔማ መጠራጠር ልጆቿ አይደለንም እያልኩ መጠራጠር ራሱ እስክጀምር ድረስ ያው እንግዲህ ስለ አባቴ ነግሬያለሁ አይደለ? ጸበልም ተባበረኝ ብለው ምንም ብለው እሺ የማይል ሰው ነው። በቃ አንድ ቀን በቃ እንደምንም ብዬ ጓደኞች አሉኝ፣ እኔ ጓደኞች አሉኝ፣ ጓደኞቼን ይዤ አለቀችሁም። ኧረ ነደድኩ፣ ተቃጠልኩ። ወይኔ ያለቅ እንደዚህ ነው የሚለው ሁሌ በእናትህ ጸበል ሄዷላችኝ አይደል? አዎ ጓደኞቼን አስተባብሬ በቃ ምን እያለ እንደሚጮህ ታውቃለህ? አባቴ ነው እንደዚህ ያደረገኝ፣ አባቴ ነው የሚለው በቃ እሱን ሳይ ነው እኔ አባቴን እንደዚህ እንዴት እንደጠላ ጥላቻ እንትን ያለብኝ። አባቴ ነው እንደዚህ ያደረገኝ፣ አባቴ ነው እንደዚህ ያስደረገብኝ። እኔ እንድሞት ፈልገው ነው አባቴ ሊገለኝ ነው። በቃ ከዚህ ውጭ ምንም ነገር አላለም። ሲጠመቅ ምንም ነገር ከዚህ ውጭ ምንም እያለ አይደለም። ሌላ ስም እኮ ራሱ አይጠራም። አባቴ ነው እንደዚህ ያደረገኝ። እኔ እኮ ግራ የገባኝ ሰብልዬ፣ አባትሽ ምን ሊጠቀም ይሄን ነገር ያደርጋል? የገዛ ልጁን ሊያሳምም ይችላል። እኔ ምንም እየገባኝ አይደለም። በቃ ዝም ብዬ ስገብት ግን እንዴት በፍጥነት ያኛው ወንድሜ ተሽሎት ይሄኛው ወንድሜ ይታመማል። ያኛው ፍቅረኛ ይቅርታ አድርግልኝ፣ ፍቅረኛ ማለት ያው አሁን ወንድሜ አይደለ ወንድሜ ልበለው ብዬ ነው። ፍቅረኛ ተሽሎት እንዴት ይሄ በዚህ ይታመማል? በዚህ በብርሃን ፍጥነት እንዴት ሊታመም ይችላል? ምንድን ነበር እሱ የሚያመው? ኤግዛክትሊ እየታመመ በቃ እንደዚህ ነው የሚያደርገው። ከዚህ ትንሽ ነው መለስ የሚል ያኛው። ታዲያ እንዴት እንደዚህ አይነት ሁኔታ ላይ ሆኖ ከአንቺ ጋር የፍቅር ግንኙነት ሊጀምር ቻለ? ሳይታመም ነው ከኔ ጋር እኮ የፍቅር ግንኙነት የነበረን። የፍቅር ግንኙነት የነበረ እኮ ሳይታመም ነው ከኔ ጋር። ከዛ እሱ እንዴት ሊታመም ቻለ? አላውቅም። የሆነ ጊዜ ታመመ። በቃ ሲጂ እንትን ሳይው አያውቀኝም፣ እኔን አይለየኝም፣ ምንም ነገር አያስታውሰኝም። ወንድሜ ልክ እንደምታየው እንደዛ ነው የሆነው። ሂጂ ስጠይቀውም አያውቀኝም፣ ምንም ነገር የሚያስታውስ አሁን እሱ ምን ብለው ይሰማኛል? አይሰማኝም። ተው ብሎ ያዳመጠኛል? አያዳመጠኝም እኮ በቃ ዝም ብሎ እንዳመሉን ተዋዋለን ትችዋለሁ እንጂ በቃ ያኛው ግን በቃ ጤነኛ የዚህ ቦታ ነው የያዘው። ይሄ በጣም ጥሩ ልጅ፣ ሳቂታ፣ ተጫዋች። ያ ወንድሜ የበፊት ፍቅረኛ ኃይለኛ ነበረ፣ ተጣይ ምናምን፣ ግን የዚህ ባህሪ ነው የያዘው። አሁን እንደዚህ አይነት ትሁት ልጅ ነው የሆነው። ይሄ በጣም ትሁት፣ ሰው አክባሪ፣ በቃ ቀና ብሎ ሰው ማያይ ነው ይሄኛው ወንድሜ። ፍቅረኛ ግን የዚህን ባህሪ ተላብሶ ያማቀው ተደባዳቢ ቲቪተኛው ልጅ የለም ሌላ ሰው ነው የሆነው። ማለት እኔ ከአሁን ግራ ያጋባኝ ነገር አባትሽ ሁለቱም ልጆቹ ናቸው። አንደኛው እንዲሻል አድርጎ ይሄኛው ልጅ እንዲታመም አድርጓል ብዬ ለማሰብም ከበደኝ። አንቺ ደግሞ እየነገርሽኝ ያለሽው ለፋሲካ ዶሮ ከበላችሁ በኋላ ነው ሁሉ ነገር እንደመጣ እየነገርሽኝ የነበረው። ያን ዶሮ እኩል አንድ ላይ ከበላችሁት ልጅሽ ለዚህ ወንድምሽ ላይ ብቻ በሽታ አስከስቶ እንዴት እናንተን ሊተዋችሁ ቻለ? መንፈስም ከሆነ ምንም ከሆነ እንዴት እሱ ላይ ብቻ ሊሰራ ቻለን? ጥያቄ ሆነብኝ። እኔ በጣም የገረመኝ ማለት በቃ ያኛው ይወድ ይሆናል ከዚህኛው አንዲት ልጅህን አበላልጥታ ያለ ከአንተ እኔ የመሰለኝ ነው መለህ በቃ ወንድሜ ያኛውና ይሄኛውን አሳምሞ እኔ መሰለኝ በቃ እንድታጣራልኝም አንተም እዚህ ጉዳይ ውስጥ እንድትገባበት ምናምን የፈለግኩት ማለት ነው። ትልቁ የፈለግኩት ምክንያት እንድታጣራልኝ ነው። በእኔ ቦታ ይህን ጉዳይ እውነቱን እንታወጣልኝ ነው። እንዴት ያ በሽተኛ የነበረች ተነስቶ እንዴት ይሄኛው ይታመማል? አባትማ ቢሉ እንዴ አባቱ ቢሆንማ እንደዚህ ሁለት እንዴት ሲታመም ልጁን እንዴት ዝም ይላል? ግን በቃ የሆነ ክፋት እንዲቀያየሩ ብሎ ይሆናል ወይ ያንን አብልጦት ይወድ ይሆናል ወይ ያዛችን የእሱን እናታዊ ይወድ ይሆናል። አላውቅም። ግን እኮ ረጅም ሰዓት በዚህ ትዳር ውስጥ እንደነበረ ነው ቅድም እየነገርሽኝ የነበረው እና ደስተኛ ነበራችሁ። ይሄ በሽታ ከተከሰተ በኋላ ነው ግጭት ተፈጥሮ ከዚህ ቤት ይወጣው አይደል? አዎ እኔማ ጥሩ አባቴ እንደሆነ እኮ ነበር የማውቀው። ታዲያ በዛ ልክ ከሆነና ይሄን ቤተሰብ በጣም ቅርበት ከነበረ እዚህ ከነበረ ትዳሩ እንዴት ድንገት ተነስቶ ይሄንን ቤት ጥሎ ያኛውን ትዳር አስበልጦ ያኛውን ልጁ እንዲሻለው ኢቭን ደግሞ እየነገርሽኝ ያለሽው እዚህ ጋር ግጭት ሳይፈጠር አብራችሁ ሰላም በነበራችሁበት ሰዓት ላይ ነው ይሄ ነገር የተፈጠረው አይደል? አዎ እኔ ልኩ ጉድ እኔ አባቴ የኔ ብቻ እንደሆነ ነው የማውቀው። አባቴ እኔ ምንም የማውቀው ነገር የለም። አባቴ እኔ ብቻ እኔና ወንድሜን እናቴን አብሮ እንደሚያኖር ነው የማውቀው። ግን ያን ይዛ ሳይ እነዚህም ቤተሰብ አላፈረም ሁላ ሲያየኝ አልደነገጠም። እኔ ነኝ እንደነገጥኩት በቃ እኔ ነኝ ያስቸገርኩት ለሰው ምናምን እንዴት ብዬ ጮኩትም እኔ ነኝ። እሱ ግን ምንም የተፈጠረ ነገር አልመሰለው ይመስለኛል። ሁለታችንን እኩል እያኖረን ይመስለናል። አንዳንዴ ፊልድ እያለ ስራ ይወጣል። ገባ ስራው ፈረቃ ስላለው ገባ ለካ ፈረቃ ነው ስራ የሚለው ውሸቱንም ነው። ሁለት ቤት እየኖረ ነው። ፈረቃ ዛሬ ስራ ዳሪ ነኝ ምናምን ይላል። እኛ የሚመስለን ያው ስራ ነው የምትለው። አባትህ ነው እንግዲህ ምንድነው የምትሰራው ምንድነው ብለን አናጣራም እኛ። ግን እሱ
ለካ ሁለት ቤት እየኖረ ነው። ሁለት ቤት እየመራ ነው እሱ። በቃ ስራ ነኝ ብሎ አንድ ቀን ስራ አንድ ቀን ረፍት ነኝ አንድ ቀን ስራ ምናምን እያለ ማለት ዛሬ እንትን ካለኛ ጋር ከሆነ በሚቀጥለው ቀን እዛ ነው ማለት ነው። ገባ? እንደዛ ሺፍት እያደረገ ነው ሲኖር የነበረው። ምንም ህሊና የለውም። በቃ እኔ በጣም ነው እንትን የገረመኝ ህሊና እንደሌለው ነው በቃ ማለት በጣም ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። አንድ አባት እንግዲህ አንደኛው ልጁ ከአንደኛው ልጁ አስበልጦ መስዋዕት እንዲሆን ያደርጋል ብዬ አላስብም። እኔ አባቴ መጥፎ ሰው ነው በቃ እኔ ደመደምኩት መጥፎ ሰው ነው ያደርገዋል ብዬ ነው ማማም ነው። እኔ እንደዚህ ለሚራራ አይነት ሰው እንዴት ቢራራማ እንዴት ይሄኛውን ያሳብዳል? በምንም ታምር እንደዚህ አይነት ነገር እኔ ይፈጠራል ብዬ አላስብም። ማለት ምንም የሚያገኘው ጥቅም አለ ነው ያንን በማድረጉ። እዛ ጋርም የሱ ስቃይ ነው እዚህ ጋርም የሱ ስቃይ ነው። ስቃዩ ቢሆንማ ይሄን የመሰለ ወጣት እንደዚህ ያደርግም ነበር። ስለማይፈልገው ነው እንጂ ጤነኛ የነበረው ልጅ እንደዚህ እንዴት ታሳብደዋለህ? እንዴት ታደርገዋለህ? እንደዚህ ይኸውልህ እየረበሸ ነው። ቆይ ተረጋጋ። ቆይ እያወቅሽ ምንድን ነው የምትይው? ካሜራውን አስቆመው። ምንድነው አንተ ካሜራውንም አስቆመው እና ችግር የለም። ካሜራው እንዲቆም ከፈለግሽ አስቆመዋለሁ። ግን አንዳንድ ማወቅ የምፈልጋቸው ነገሮች ስላሉ ምንድነው የምታውቀው? ማወቅ ያለበት ምናልባት እኔ የማግዛችሁ ወይ የምረዳችሁ ነገር ካለ ችግር የለም። ማንንም እንዲያግዛኝ ፍቃድ አልጠየቅም። ይርዳን እንጂ ማንንም ጠይቀኝ ፍቃድ ጠይቀሽ ለምን ይርዳን እንጂ ወንድሜ ይሻልሻል። ችግር የለም። ምን ያድነዋለሁ? እኔ አስተምረዋለሁ። ካሜራውን ያዝልኝ። ምንድነው የምታድኚው? ስለዚህ ምንድን ነው የተፈጠረው የሚለውን ነገር እንግዲህ ለማጣራት ጥረት እናደርጋለን። እናቴ እስኪ ወደ እርስዎ ልመለስና አንዳንድ ነገሮችን ከሰብለ ጋር ስናወራ ነበረና የነገረችኝ ብዙ ነገሮች አሉ። በተለይ ከልጆት ህመም ጋር በተገናኘ የፋሲካ ሌሊት ዶሮ ከበላችሁ በኋላ ልጆት እንደዚህ አይነት መንፈስ እንደጀመረውና ማስቸገር እንደጀመረ ነው እየነገረችኝ የነበረው። እስኪ ከእርሷ አንደበት ደግሞ ያለውን ነገር እንስማው። አዎ ቤት ውስጥ ምንም እኛ ሰላማዊ ኑሮ የምንኖር በፍቅር ከባለቤቴ ጋር ተከባብረን ተደሳስተን ልጆቼም ተከባብረው ነው የሚሆኑት። ያው አንድ ወንድና አንድ ሴት ልጅ ነው ያለኝ እንደምታየው። እሱማ በንገን የታመመው ያው ሱሰኛ ዱርዬ ነው የሚውልበት አይታወቅም። ስለ አንቺ የምትነግሪኝ ስለ ልጄ ስለ ልጄ አንቺ አለሽ የምትነግሪኝ ውሎን የማውቀው እኔ ነኝ እኮ ሰው እንደውሎ አይደለም። በቃ አዎ ውሎን የማውቀው እኔ ነኝ። እኔ ሳላቅም የወንድሜን ባህሪ አታውቂም። በፍጹም ብታውቂ ኖሮማ ይሄ ሁላ ደረጃ ባላመጣሽ። እንደዚህ አትበይ። አይ ልጁ እና ወንድም ነው የምልህ። እኔ አሁን ከአንቺ ጋር አይደለም ጭቅጭቅ ፈጥራው ልንስጣቸውና ልጁ ሱሰኛ ነው ዱርዬ ነው። ምንም ክርክር የሌለው ነገር ነው። የመንደሩ ሱሰኛ ነው። አጓጉል ውሎ ነው የሚውለው። በቃ እንግዲህ ማታ ሲመጣለች አሁን በቅስፈት ነው የተጀመረው። በነገራችን ላይ ልጁ ድሮ ጤነኛ ነው፣ ግን ድንገት የፋሲካ ዕለት በዓለት ሌሊት ቀን ስንሰራ ዋልንና ባለቤቴም ዶሮ ገዛ። እኔም እሷም ያው የሴት ጉድና የበዓል ፕሮግራም ታውቂ የለ እንደዛ ስንሰራ ዋልን ምናልን አክፋይነን እና ሌሊት ተነሳን። ያንን ልናከፍል ብድግ ስንል እንደ ልማዴ ቀሰቀስኩት ከኛው ያው እንዲቋደስ ብዬ ስቀሰቅሰው ማዬ አልበላም ጧን ነው የምበላው ታዩ ሲለኝ አይ ችግር የለም ና በላ ስለ አባቴ ነው በፍጹም ካልበላ ከኛ ጋር ለምን ትጎላለህ? ከቁጥርሽ ለምን ትነሳለኝ? ሶስት ብቻ ለምን እንሆናለን? አራታችንም ተሰብስበን መብላት አለብን። ተነስና ብሎ ተቆጥቶት እሱ ትንሽ አባቱን ይፈራል። ብድግ ብሎ መጣና ያችን ምግብ ተቋደስን፣ ዶሯችንን በላን፣ ተጫወትን፣ ሳቅን፣ ጠጣን፣ ወደ መኝታ ክፍል ገባን።
ከዛ በቃ በቅስፈት እንደ መንፈስ አደረገው፣ አንድ ጩኸት አደረገው። ያዙ ልቀቁኝ ማለት ጀመረ። ያለውን ጸበል ረጨንለት። ምን አለ ምንም ሊተው አልቻለም። እንግዲህ ሲነጋ ወደ ጸበልም ወደ ሐኪም ቤት እንወስዳለን ብለን ያው ይነጋ የለም አይነጋ የለም አደረና ነጋ። ወደ ሆስፒታልም ስንወስደው ይሄ ሆስፒታል ህመም እንዳልሆነና በጸበል የሚድን ሙሉ ምርመራ ሳስመረምረው ምንም አልሆነም ልጁ። በቃ ምንም የጎደለው የበሽታ አይነት ነገር የለም። በቃ መጮህ መለፍለፍ መሳረፍ መጮህ መለፍለፍ ነው እንጂ ይሄን አመመኝ ይሄንን ነገር አለኝ የሚል ልጅ አይደለም። ስለዚህ በቃ ከአንድ ቢጤ ጓደኛው ተለክፎ ነው ወይ አንዱ ወደ አንዱ ይጋባል ይባል የለ እንደዛ ሆኖ ነው የሚሆነው። ዝም በይ ምንድነው ታዲያ ይሆናል ብዬ እኔም ዝም አልኩኝና ዝም ብዬ ወደ ጸበል ወስደዋለሁ። ልጁም በቃ መንደር ነው የሚውለው፣ ሱስ ነው የማይሆን አጓጉል ከሱ የባሱ ሰዎች ጋር ነው የሚውለው። ምንድነው ታዲያ ምንድነው የምፈልጊው? ለምንድነው ሱሰኛ ነው የምትይው? አይሰብለ ሐቁን ነው ማውቀው ፈልገው ማን ሐቅ ወንድሜ ምንም እንደማያውቅ በቃ እኔም ሐቁን ነው የምናገረው እኮ። እሷ ልጅ ነች፣ ምንም የምታውቀው ታሪክ የለም። እኔ ያሳደግኩት ልጄ ያኖርኩት ነው። ስለዚህ እናትም በዚህ ልክ ልጇን ሱሰኛ ብላ ስትጠራ ትንሽ ይከብዳልም። ግን ምን ላድርግ ታዲያ? እኔ ተዋልኩኝ፣ መከርኩኝ፣ ምን አልኩኝ? አሁን ተውነትን ማወቅ ፈልጋለሁ ላልኩ አማርኛ እኮ ነው ሱሰኛ ኩኝ። ልጄንማ ሌባም ቢሆን እኮ ሌባ ነው አይደለም እኮ፣ ቃሚም ቢሆን ቃሚ ነው አይደለም። ግን በቃ አሁን እንደምታየው ነው። ስለዚህ እሱንም እኮ እኔ ነኝም እኮ ማስቆመው። ማንም ሲረብሽ እኮ ማንም እሷ ሁላ አታስቆመው፣ ዝም ብላ ነው የምትታገረው። እሱ ነገር ነው እኮ ግሬ ገባኝም ይገረመኝም። እንዴት ነው በዛ ነው ያው እኔን ስለሚሰማ አሁን እኮ የልጅ ከራሱ ጋር አይደለም መንፈሱ ነው እየመራ ያለው። በዛ ልክ ሆኖ እንዴት አንቺ ሊሰማሽ ቻለ የሚለው ነገር ጥያቄ ስለሆነ አይ ድሮም ከኔ ጋር ያለው አቀራረብ ለየት ያለ ስለሆነ እንደዚህ ቢያመውም ተው ምናምን ስለው ዝም ይላል። ለዛ ነው። ስለዚህ ያው ፈልጊው አይደለም ሱሰኛ ነው የምልህ። ያው እናት ዘላ ልጇን አሰርበው። እሺ ግን እናቴ እስኪ ስለ አንድ ነገር ልጠይቁት። ምናልባት ይሄ ነገር ተፈጠረ፣ ልጆት ታመመ፣ ከዛ በኋላ ደግሞ የእርሶም ትዳር ተበተነ። ምክንያቱ ምንድን ነበረ? እንግዲህ እኔ ምክንያቱን አላውቅም። ያው ልጁ በድንገት ነው የታመመው እንዳልኩ። ቤተሰብ ሰላማዊ ፍቅራዊ የሆነ ነገር ነው ስንኖር የነበር ነው። ግን ያው ባለቤቴ ከዚህ በፊት ትዳር አለው። ያውቃሉ ትዳር እንደነበር? አዎ አውቄ ቤት የገባሁት ያው እሷ ልጅም ስለሆነች ስለማታውቅ አሁን ዛሬ እውነቱን ላንተ ነገርኩ እንጂ ባለቤቴ ትዳር አለው፣ ልጆችም አሉት። ያንን አምኜበት ነው የገባሁት። ያንን አምኜበት ገብቼ ልጆች ተፈጠሩ። እሷ የመጀመሪያ ነች፣ እሱ ቀጣይ ነው። እና ሌላ ልጆች አሉት። እሱ 2 ልጆች አሉ፣ ትዳር አለው። ያን ትቶ ነው ወደ እኔ ጋር የመጣው። ከዛ ፋሚሊ ጋር የነበረው ግንኙነት ምን ይመስል ነበረ? እኔ አላውቅማ። እንዳቆመና ከኔ ጋር ደህና እንደሆነ ነው የማውቀው እንጂ የሰው ቤትና የሰው ትዳርንማ ኦልሬዲ ወደ እኔ ሆኖ የልኝ የለ ሰውዬ ወይም ባለቤቴ የዛን ህይወት እኔ ላቅ አልችልም። ግን እኔ ላቅ የቻልኩት ምንድን ነው ግን ባለቤቴ ልጅ እንዳለው ቤተሰብ እንዳለው እና ሌላ አካል እንዳለው አቅ ነበር። አምን የምገባበት ህይወት አለ አይደለ? በቃ እኔ ባለቤቴም ስለምወደው ስም ወድሻለሁ ስለሚል መጀመሪያ እሱ ደብቆኝ ነበረ። ግን በቃ እየተላመድን ምናምን ስንሄድ ስልኩም ሲጠራ ከሰው ጋርም ታይ ምናምን ሲነግረኝ ምንድነው በቃ ካመንሽ መኝ እኔ ትዳር ያለኝ ሰው ነኝ፣ ልጆች ያሉኝ ነኝ። ግን እነዛን አቁሜያለሁ። በቃ በሆነ ነገር ግጭት ተፈጥሮ ያንን ከታርጌ ወደ አንቺ ጋር ህይወት ጀምሬያለሁ ሲለኝ ነው ወደ ማርገዝም ወደ ልጆችም ለማፍራትም ያሰብኩት። ኦልሬዲ እሱ ልጆች አሉ፣ ትዳር አሉት። ስለዚህ እኔ ደግሞ ሴት ነኝ ታውቃለህ፣ እድሜ የሚገፋ ምንም ይሆናል። ስለዚህ እኔ ያንን ህይወት ስላቆመ እኔ ደግሞ የራሴን ህይወት መኖር እችላለሁ። ወይ በእሷ ድክመት ሊሆናል ይሄ ትዳር የተፈታው፣ ብቻ በማንኛው ድክመት እንደሆነ አልታወቀም በሚል እኔ ትዳሬን መስርቼ እነዚህ ልጆች ግን አያውቁም። ዛሬ ነው የሚያውቁት። እህትም ወንድምም እንዳላት አታውቅም። እሱም እንደዛ ሰብለ እንኳን ሄዳ አውቃለች። ትንሽ እንደውም ችግር ተፈጥሮ የነበረው የእናንተ ክፍተት መኖሩ ሰብለ ከገዛው እንደማዋ ጋር የፍቅር ግንኙነት ጀምራ ነበር ማለት ምን ማለት ነው? ምን ማለት ባስ ነግሪን ማለት እኛ እኮ ተጋብተን ወልደን ነበር። እንዴት አንቺ ዘለሽ ነው እንዴ የቤተሰብን እንትን ዘርን ሳታጣሪ ሰብን ሳታጣሪ የገዛው ወንድምሽን ጋር ብቻ ምትፈጽሚ? እናንተ ወንድምሽ ነው ብላችሁ አስተዋውቃችሁ የሚፈጠረው ልጅ ራሱ አካል ጉዳተኛ ወይም እንደማይባረክ ታውቂያለሽ? መባረክ አለመባረክ እኔ ወንድም አለሽ ሌላ ቤተሰብ አለሽ ብለሽ ነግረሽኛል። እኛ ባለ ነግረሽ አንቺ አታጣሪም እንዴ? እኛማ ሚስጥር ነው ብለን በአባትሽ ሚስጥር ነው ብሎ ደብቆ ተቀምጠናል። እናንተም ደግሞ ተዋወቃላችሁ በሚል ግምት በምን ኑሮን ምንስ ልታረጊ እዛ ቤት ድረስ አንቺ ገባሽ? ሰው አይደለም አልነገራችኋትም? ግን እኮ ማዘርዬ እኛ ምን ብለን ይሄ ሚስጥር እኮ አሁን እናንተ ሚስጥር አድርጋችሁ መደበቃችሁ። ምናልባት አሁን እርሶ እንዳሉት ፍቅረኛዋ እንግዲህ ወንድሟ ነው የፍቅር ግንኙነት ኖሯቸው የሆነ ነገር ቢፈጠር ይቺ ልጅ ምናልባት ብታረግዝ ኖሮ የምትወልደው ልጅ ምን ሊሆን እንደሚችል አስቡ። አዎ ይሄ ነገር እንግዲህ ራሳችሁ አንቺ ራስሽ እንደ እናት እያወቅሽ ነገሩን አንቺ አምነሽ ከተቀበልሽ ልጆችሽን ማሳመን የሚከብድሽ ነገር አይሆንም። እኛ ያው ርቀትም ስላለው ከአካባቢ ምራቅ የሚያለም ስለሆነ
ልጆችም ደግሞ ይሰማቸዋል አባታችን ከሌላ ወልዶ ነው ምናምን የሚል ስሜት እንዳይኖራቸው ያው ነገር ገበና ተደብቆ ይቀመጣል በሚል ነው እኛ ያልነገርናት። እሷ ዘርና ስም እንኳን ለይተሽ እንኳን አጣርተሽ አገቢም እንዴ ዝም ብለሽ ነው ዘለሽ እንዴ ቤተሰብ ይኖራን ብዬ አስባለሁ እንዴ ባታስቢስ ይሄ ማን ነው ምንድነው ማለት እኮ አለብሽ እኮ አንቺ ለምን አጣራለሁ እኔ ይሄ ማግድ ነው ማጣራት አለብሽ። እንዴት ሊሆን ይችላል? እንዴት ሰው እንዴት ከወንድሙ ፍቅረኛ ይሆናል? እኔ ምን አውቃለሁ? እንዴት ነገ ብትወልጂስ ልጅሽ የሚባረክ ልጅ ይኖራል? እንደገና ሌላ ዘር ሌላ ጸብ ኢየሱስ የወንድም ሳይበቀን ደግሞ ሌላ የሚወለደው ልጅ በሽተኛ ሆኖ አስቸጋሪ ሆነ እንዴ? ቆይ እናንተ መጀመሪያ እዚህ ጋር አንድ ነገር ግልጽ እንዲያደርጉልኝ ይፈልጋለሁ። ይሄንን ነገር እናቆየውና ለጊዜው እንዴት ነው የባለቤቶስ ልጆች ስለተዳራቸው ምናምን እንደሚያውቁ እየነገሩኝ ነበረ። ታማሚ ልጅ ነበራቸው መንፈስ ምናምን ያለበት አንድ ልጅ በጣም አንደኛው ልጅ ትንሽ ይሁን ትልቅ ይሁን አላውቅም። እሱ ያው እኔ እንደምልህ አላውቃቸውም አልቀርባቸውም ነውርም ነው ደግሞ እንደምታውቀው። ስለዚህ በሰኛ ያለችኛውም አታውቅም። እኔ ግን አውቃለሁ። ግን ከዛሽ ጋር አቁሜያለሁ ትዳሬን ፈትቻለሁ ብሎ እስከመጣና የበፊቱን ባገራም ስለነገረኝ እኔ አውቃለሁ። ያቺ እኔን ተወቀኝ አትወቀኝ ማቆ ታሪክ የለም። ግን እሱ ባለቤቴ እንደሚያጫውተኝ አንድ ልጅ ግን እንደሚያመው ነግሮኛል። እንደዚሁ እንደሱ ያው ሱሰኛ በሱሲውን በምኑም ባላቅም እንደ መንፈስ እንደ መጮ ረጅም ዓመት ታሟል። እሱ ራሱ ደክሞ ሳልስቱ ትቶታል። ጸበሉ ምኑም አሁንም ይሄንንም እኮ የምታገለው እኔ ነኝ እኮ እሱ እኮ አይወስዳቸውም እኮ እሱ ያንንም አላሰመም ይሄንንም አላስተምም። አሁን ግን ሰብለ ግን እየነገረችኝ የነበረው በሽታው ይሄ ትልቁ ልጅ ከ2 ዓመት በፊት እንደተነሳበትና ከዛ በፊት ከሷ ጋር ምናልባት አብዶ እንዳልሽኝ መንፈስ የነበረበት ሲሆን ቢሆን ኖሮ ከሰብለ ጋርም የፍቅር ግንኙነት ይጀምራሉ እያላስበው እንዴት ነው ልጅ ግን የተወሰነ ዓመታት በፊት ሰብሊ ከስንት ዓመት በፊት ነበረልሽ? ከ2 ዓመት በፊት ይሄ መንፈስ እንደተነሳበትና ከዛ በኋላ ታማሚ እንደሆነ ነበር ስትነግረኝ የነበረው። አሁን ላይ ደግሞ እሱ ሙሉ ለሙሉ ጤነኛ ሆኖ ያንቺ ልጅ ደግሞ ታሟል። ይሄ ነገር እንዴት ሊሆን ቻለ? ግጥምጥሞሽ አይመስልም ወይ? እኔ እንጃ። ያ እንግዲህ ረጅም ዓመት እንዳልኩ ነው 2 ዓመትም ሆነ ምንም ረጅም ዓመት እንደታመመ ያው ከኔ ይበልጥ እሷ ነች የምታውቀው እንግዲህ ፍቅረኛዋ ስለሆነ እኔ በሱ ባለቤቴ በሚነግረኝ ነው እንጂ ምን ይሁን የማውቀው ታሪክ የለም። ግን ባለቤቴ እንዳጫወተ ግን አንድ ልጁ እንደታመመ እንደተሰቃየ እናትየው ጸበል እየወሰደችው ሆስፒታል እየወሰደችው እንደነበር በቃ የእሷ ጣፋንታ ነው ደርሶ የምን አለፋ አሁን ልጄ እሱን ፋንታ ይዟል። በምን ይሁን መድኃኒዓለም የሚወቀው እዚህ ምንም ማቆ ታሪክ የለም። ግን ያኛው አሁንም መዳኑንም አላውቅም። አሁን አንተ ነገርከኝ ወይም እሷ ነገረችኝ እንጂ በፍቅረኛ ስለሆነ እኔ እንጂ ያኛው ታማሚ እንደሆነ ነው የማውቀው። ግን ጸበል ምናምን እናቱ እንደምትወስደው አንዳንድ ቀን ባለቤት የሚሄዱ እንደሚያግዛቸው ምናምን ነው የማውቀው። የሆነ ያው አቆምን ስላለኝ ልጄን ብቻ ልይ ብሎ ስለሚሄድ አይቼው መጣው። ዛሬ ደግሞ እንደዚህ ከሊ ጸበል አድርሼው መጣው እንጂ የሚለኝ ብዙ ጥልቅ ብሎም ብዙም እንደ የናሱ ሲፈጥረን የናሱ ብዙ እንደዚህ የምናወራዎች አይደለም። ያው በንግግርም እንደዚህ የምናወራ ስላልሆነ ስለነሱ ብዙ ባለቤትሽ ጋር ብዙ ጸብ ኑሮን ሳይሆን እንደዚህ የሚያወራ አይደለም። እንዲሁኝ እንዲውዬ እንደመጣው ምናምን የሚል አይደለም። ግን በቃ ዝም ብሎ ጨረፍ አድርጎ ታወት የሚያደርግ ስለሆነ ልጁ ላይ አሁን ይዳን እንደዛው ይመሙ ማቆ ታሪክ የለም። ግን አንድ ልጅ እንደሚያመው እንደነገረኝ አውቃለሁ። አሁን እንግዲህ እናንተ ናችሁ ሙሉ በሙሉ ድኖ አሁን ወደዚህኛው ሂዷል የምትሉት እሱን ግን አላውቅም። አሁን ግን ልጄ ለጊዜው ታማሚ ነው አስቸግሯል። እኔ አሁን ጸበል ምናምን እየወሰድኩት ትንሽ ለውጥ አመጥቷል። እኔ አሁን ደህና ነው እያልኩኝ ነው። እስኪ ማለት በእርሶና በባለቤቱ መካከል ታዲያ ምን ግጭት አስነስቶ ነው ድንገት ተነስቶ ቤት ጥሎ ሄዶ ወደ በፊቱ ትዳሩ መመለስ የፈለገው? እኔ አሁን ከዚህ በላይ ምንም ላስረዳህና ልነግርህ ስለማልችል አሁን ከቤት ይውጣልኝ። ማዘር ያለውን ይሄን ለምን አናደዱት? ጥያቄ ለምንድን ነው ያናደዱት? እኔ ማብራራት መናገር ማልችልም። አንዳችን ነገር ብቻ አስረዱኝ እሄዳለሁ። ማዘር አንዴ ይህችን ጥያቄ ብቻ መልሽልኝ፣ ላስቸግርሽ። ምንም አይነት መልስ የለኝም እናቴ። ይህን ጥያቄ ብቻ መልሽልኝ። እወጣለሁ። ለምንድን ነው ማታመጪው ጉዳይ የለም አንቺ። ምንም አይነት ይህችን ጥያቄ ብቻ መልሰሽልኝ እሄዳለሁ። ከፈለግሽ ካሜራውንም ላጠፋው እችላለሁ። አጥፋልኝ፣ መልስም የለኝም። አንድ ጥያቄ ብቻ ልጠይቅሽ፣ ለምንድን ነው ግጭት የተፈጠረው? እኔ ማቆ ታሪክ የለም፣ እሱን ማቆ ታሪክ የለም። የምትረጋጋ ከሆነ ካሜራውን ያዘው። አስወጥልኝ፣ በቃ አስወጥልኝ።